ከክርስቶስ ልደት በፊት 400 ዓመት ያክል ቀደም ብሎ ስለተገነባ የዓለማችን ግዙፉ ላይብረሪ ነው የማጫውታችሁ። እንግዲህ እንደምታውቁት ታላቁ እስክንድር ግማሽን ዓለም አስገብሮ አንቀጥቅጦ የገዛ ንጉስ ነበረ። ነገር ግን ይሄ ንጉስ እንዳሰበው ረጅም ዕድሜ ያልኖረ፣ በወጣትነቱ ተቀጨ። ከሱ በኋላ ደግሞ የነገሰው ፒቶሎሚ ዘፈርስት የተባለው ጄኔራሉ ነበር። ታላቁ እስክንድርም ሆነ ፒቶሎሚ የተባሉ ሰዎች በግሪክ ፍልስፍና ጥግብ ያሉ የእውቀት አፍቃሪ ሰዎች ነበሩ። ታዲያ ፒቶሎሚ አንድ ሀሳብ አሰበ። በጦር ከመግዛት ውጪ ዓለምን ሴንትራላይዝ ለማድረግ ከእውቀት የተሻለ መሳሪያ እንደሌለ። በዚህም በወደብ ከተማዋ እስክንድሪያ ትልቅ የሆነ የምርምር ኢንስቲትዩትን ሙዚየም በማለት ሰይሞ አቋቋመ ማለት ነው። በዚህ ሙዚየም በተባለው የሪሰርች ተቋም ውስጥ የመገረሚያ የመደነቂያ አንክሮ ቦታ ውስጥ ላይብረሪው አንድ አካል ነበረ። ታዲያ ከተለያየ የዓለማችን ክፍል ስልጣኔ ከተነሳባቸው ከእያንዳንዱ ቦታዎች ያሉ የእውቀት ክምችቶች ወደዚህ ላይብረሪ በገፍ ይመጡ ነበረ። አመጣጣቸው እንዲህ ነው። በመርከብ የሚያልፉ ማንኛቸውም ሰዎች፣ ማንኛቸውም ነጋዴዎች ወደ ተለያየ ሀገር ሲሄዱ መጽሐፍት እንዲያመጡ ይገደዱ ነበር። ያመጧቸውን መጽሐፎችም ኦሪጂናሉን ወደ ላይብረሪው ያስገባሉ። ነገር ግን እዚያ ያሉ ተመራማሪዎች ኮፒ ያደርጉና ኮፒውን ለባለቤቶቹ ይመልሱላቸው ነበር። ከዚህም ውጭ እንደ ትሬዠር ሃንተር ሁሉ መጽሐፍትን የሚያድኑ ተልዕኮ የሚወስዱ ሰዎችም ነበሩ። ወዶ ገቦችም መጽሐፍ አለኝ እያሉ ወደዚህ ላይብረሪ ያመጡ ነበር። በዚህም የዘመናቸው ታላላቅ ጭንቅላቶች ተከማችተው እዚህ ቦታ ላይ ያለ ሀሳብ ይመራመሩ ነበር። ያለ ሀሳብ ያልኩት እንግዲህ የፒቶሎሚ መንግስት ቀለባቸውን፣ ጉርሳቸውን፣ ልብሳቸውን ችሎ ያኖራቸው ስለነበረ ሌላ ሀሳብ ስላልነበረባቸው ነው። በዚህም ታዲያ ለዘመናቸው እጅግ የረቀቁ ድንቅ የሆኑ ግኝቶችን አስገኝተዋል። ከ40 ሺህ እስከ 400 ሺህ ያክል ስክሮሎችንና መጽሐፎች እዚህ ቦታ ላይ ለመሰብሰብ ተችሎ ነበረ። ነገር ግን ስለ የትኛው እውቀት የሚናገረው መጽሐፍ የትኛው ሸልፍ ላይ እንዳለ አይታወቅም ነበርና ካሊማከስ የተባለ ሰው በደርዝ አድርጎ ሸከፋቸውና ማውጫ አዘጋጀላቸው። ከዛ በኋላ ነው እንግዲህ ዘመናችን የሚታወቀው የባዮሎጂ ትምህርት ታክሶኖሚ ሲል የሰየመውን የክላሲፊኬሽን ወይም ደግሞ እጽዋትንና እንስሳትን በአይነታቸው የመከፋፈልን ሀሳብ የተጸነሰው ማለት ነው። ይሄ ብቻ ሳይሆን ከፍተኛ የኢንጂነሪንግ ሌቭል ላይ ደርሰው ነበረ። የመሬትን ስፋትና ካርታዋንም ደግሞ ያውቁ ነበር እነዚህ ተመራማሪዎች። የሰማይን የጠፈርን ካርታም ስለውት ነበረ። በማትማቲክሱም ቢሆን የላቀ አድቫንስመንት ላይ ተገኝተው ነበረ። ከሰርጀሪ ጀምሮ ስለ ፋርማኮሎጂ፣ ስለ ሜዲሲናል ፕላንቶች ያላቸውን እውቀት ጥልቅ ነበረ እነዚህ ሰዎች ማለት ነው። አጠቃላይ ዓለማችን አከማችተው የነበሩ በጎም ሆነ መጥፎ እውቀቶች እዚህ ቦታ ላይ ተሰብስበው ይጠኑ፣ ይወያዩ፣ ይከራከሩባቸው ነበረ። በዚህም የአሌክሳንድሪያን ከተማ የእውቀት ማዕከል ማድረግ ተችሎ ነበረ። ፒቶሎሚ ዘፈርስት ብቻ ሳይሆን ልጁ ፒቶሎሚ ዘሰከንድ የተባለውም በዚህ ረገድ ከፍተኛ የሆነ መሻሻልን አስገኘ። እንግዲህ ዓለም የሰለጠነ ሲመስል፣ እውቀት መምራት ሊጀምር ሲመስል፣ ሰዎች ለእውቀትና ለትምህርት መሳብ ሲጀምሩ የባህሪ ግርሻታችን አገረሽ መሰለኝ ከነ መኖሩም እንዳይታወስ አድርገን አጠፋ ነው። የሚገርማችሁ የሥነ ጽሑፍን ታሪክ እስከ መጨረሻው የቀየረው የሆሜር ኢሊያድና ኦዲሴ የተሰኘ ስራው የተገኘው በላይብረሪ ኦፍ አሌክሳንድሪያ ነው። እንዳለመታደል ሆኖ ግን ይሄ ላይብረሪ ውስጥ የነበሩ በርካታ ጽሑፎች ስላልነበሩን፣ ኮፒያቸውን በሌላ ቦታ ይገኝ ስላልነበረ የሰው ልጅ ታሪክ ቮይድ ሊሞላው ባዶነት ሊሞላው ግድ ሆኖበታል ማለት ነው። ኢማጂን አድርጉት እስኪ 400 ሺህ ድረስ የሚደርሱ ስለ ሰው ልጅ ታሪክ፣ ስለ ሰው ልጅ አኗኗር፣ ባህል፣ ፍልስፍና፣ ህግጋት፣ ስለ አስትሮኖሚ፣ ስለ ኢንጂነሪንጉ፣ ስለ አድቫንስድ ፍጡራን የሚያወሩ ጽሑፎች ሁሉ ከምድረ ገጽ ሲጠፉ ምን ያክል የታሪክ ክፍተት ሊፈጠር እንደሚችል፣ እነዚህ ቢኖሩ ደግሞ እነዚህን እውቀቶች አሁን ድረስ ደርሰው ቢኖሩ ደግሞ ምን ያክል የሰው ልጅ በስልጣኔ ሊራቀቅ ይችል እንደነበረ ታስቡ። ላይብረሪ ኦፍ አሌክሳንድሪያ ጉዳይ አንገብጋቢ ሆኖ ታገኙታላችሁ። ባቢሎን ተሻግረው በፐርሺያ አድርገው በግሪክ አድርገው እስከ ህንድ ተሻግረው ግብጽ ላይ አኪዩቢሌት የሚያደርጓቸው እነዚህ እውቀቶች የአንድ ስፍራ ስብስብ አልነበሩም። የሚመርጡትም መጽሐፍ፣ የሚያቃጥሉትም የሚያጠፉትም እውቀት አልነበረም። የማይመስላቸው እውቀት እንኳን ሲገኝ በህዳግ ማስተካከያና ኮሜንታሪ ይጽፉበት ነበረ። ፓፒረስ የተባለው የመጽሐፊያ ወረቀታቸው ደግሞ በእሳት፣ በአየር፣ በውሃ ቶሎ የመበላሸት እድል ስለነበረው በየጊዜው ኮፒ ማድረግ ነበረባቸው። ስለዚህ ትጋትን የሚጠይቅን ስራ ይሰሩበት ነበር ማለት ነው። የፍልስፍናው፣ የሃይማኖቱ፣ የሚቶሎጂው፣ የስነ ጽሑፉ፣ የአስትሮኖሚው፣ የሌጋል ኮዶቹ፣ የማትማቲክስ እውቀታቸው፣ የኢንጂነሪንግ ጥበባቸው ጠቅላላ እንግዲህ እዚህ ቦታ እንዳበበ ሆኖ ከስሟል ማለት ነው።
ታዲያ ላይብረሪ ኦፍ አሌክሳንድሪያን ከነበሩት የመጽሐፍትና የእውቀት ክምችቶች ውጭ ለየት የሚያደርገው በጊዜው የነበሩት ሜጋ ማይንዶች ወይም ደግሞ ትልልቅ ጭንቅላት የነበራቸው ሰዎች ጭምር ኤራስቶነስን፣ ሂፖሪከስን፣ አርኪሜዲን፣ ካሊማከስን ጨምሮ በርካታ የአንሸንት ወርልዱ ትልልቅ ጭንቅላቶች እዚህ ቦታ ላይ በፍልስፍና በመራቀቅ በመጠበብ ጊዜያቸውን አሳልፎበት ነበረ። እንግዲህ ስለ ላይብረሪ ኦፍ አሌክሳንድሪያ ማን መሰረተውን አይተናል። ማን አጠፋው የሚለው ጉዳይ ነው ደግሞ አነጋጋሪው። ጦርነት ከሂውማን ሂስትሪ ተላቆ አያውቅም። የሰው ልጅ ስነ ባህሪ ጋር ጥልቅ ቁርኝት ያለው ጉዳይ ነውና ይህች የወደብ ከተማም እንደዚህ እንደማበቧ ሁሉ በርካታ ጦርነቶችን አስተናግዳለች። የጎዳት ያጠፋት ግን ጁሊየስ ቄሳር በ48 ዓመተ ምህረት ከክርስቶስ ልደት በፊት የወረራት ጊዜ ነው። ላይብረሪ ኦፍ አሌክሳንድሪያን አቃጥሎት ሄደ። ነገር ግን ሙሉ በሙሉ ሊቃጠል አልቻለምና ትርፍራፊ ስለነበረ በጊዜው የመጽሐፉን ቫልዩ የሚያውቁ ሰዎች እየገቡ ያጠኑበት ነበረ። ከዚህም በኋላ ይቺ የአሌክሳንድሪያ ከተማ በግሪኮች፣ በሮማዎች፣ በክርስትና ባህል፣ በእስልምና ባህል ውስጥ አልፋለች። እነዚህን ያክል የተለያዩ የአስተሳሰብ ዓለሞች ተፈራርቀውባታል። እንግዲህ አሌክሳንድሪያ ላይብረሪን እነዚህ ሁሉ ኢንተረስትድ ፓርቲዎች የሚያዩበት መንገድ የተለያየ ነው። በብዛት ግን ለፖለቲካም ሆነ ለሃይማኖታዊ አስተዳደር የማይመች የፍልስፍናና የእምቢባይነት ኦቢዲያንስን የማያበረታታ ለሰው ልጅ ነጻነት የሚያተጋ እውቀትን የሚያስታጥቅ ቦታ በመሆኑ በቀናነት አልታየለትም። እነዚህ ሁሉ ተደማምረው ፈንድም የሚያደርገው የሚደግፈውን ባለመኖሩ ግራጁዋሊ ይሄ ቦታ እንደጠፋ ይታመናል። እንግዲህ ይህ ሁሉ የእውቀት ክምችት መጽሐፉ ሁሉ ተቃጥሎ ካላለቀ በማን እጅ ይገኛል የሚለው ግን አንገብጋቢ ጉዳይ ነው። መሰረታዊና ፊዚካሊ ሊገለጹ የሚችሉ እውቀቶች ብቻ ሳይሆኑ ሜታፊዚካሊ የሆኑ ከኛ እውቅና ውጭ የሆኑ አስማታዊ የሆኑ ጥበቦችም የነበሩበት ቦታ ስለሆነ ብዙ ሰዎች ለሀብት ሲሉ ለስልጣን ሲሉ እነዚህን መጽሐፎች መፈለጋቸው እንደማይቀር የምትረዱት ጉዳይ ይሆናል ብዬ አስባለሁ። ብዙ ሰዎች ብዙ ስፔኩሌት ያደርጋሉ። በዋናነት ግን የላይብረሪ ኦፍ አሌክሳንድሪያ ቅሪቶችን ወሰደች የምትባለው የቫቲካን ቸርች ነች። ከሮማ ኤምፓየር ጋር እጅና ጓንቱና ትሰራ የነበረችው የቫቲካን ቸርች የዓለማችንን እውቀቶች ከጥልቁ የመናፍስት አሰራር ጀምሮ እስከ መለኮታዊ የሃይማኖት አሰራር ድረስ ትሰበስብ የነበረች ቤተክርስቲያን እንደሆነች ይታመናል። አሁንም ቫቲካን አርካይቭ ተብሎ የሚጠራው በጣም በከፍተኛ ክሊራንስ ብቻ መግባት የሚቻልበት ቦታ እንዳለ ይጠረጠራል። እነዚህ ሁሉ የጥንታዊው ዓለም ታሪኮቻችን ታዲያ የያዙት ምን ቢሆን ነው እንደዚህ ዓለምን ያሰጋው ሚስጥራዊነቱን ጠብቀው እስከዛሬ ያሸጉበት ስለምንድን ነው ስንል ከሚታወቀው የስነ ፍጥረት ቲዎሪ ውጪ ያልተለመደ ሌላ አይነት ቲዎሪ ሶስተኛ ቲዎሪ ይዞ ይቀርባል። ከኤሊየኖች ጋር የነበረውን ኮንታክት በስፋት ያወራል። የተደበቁ ቴክኖሎጂዎችን ይዳሰሳል። አትላንቲስን አንታርክቲካንም ማፕ ያደረገ ወይም የት እንዳሉ የሚያውቅ ካርታዎች የነበሩበት ጊዜ ነበር። እነዚህ ሁሉ እውቀቶች በመጽሐፎቻቸው ተከማችተው ስለነበረ እንዲታወቅ ስላልተፈለጉ ተደብቀዋል ይላሉ። ሌሎች የሚጠረጥሩት በኢትዮጵያ ገዳማት ውስጥ ተበትነዋል የሚሉ ስፔኩሌሽኖችም ይሰማሉ። አይ የለም ላይብረሪ ኦፍ አሌክሳንድሪያ ቢቃጠልም አንደርግራውንድ ባሉ የግብጽ ታናሎች ውስጥ እነዚህ መጽሐፍቶች ዛሬ ድረስ ተጠብቀው ይገኛሉ የሚሉ አሉ። ሌሎች ግን የሚጠረጥሩት ፓወርፉል የሆኑ ሰዎች ከጥንት ጀምሮ የነበሩ ራሳቸውን እንደ ሮያል ብለድ የሚያዩ ዘውዳዊ ሰዎች፣ ባለ ሀብቶች፣ የሴክሬት ሶሳይቲ አባላት እነዚህን መጽሐፎች ደብቀው አስቀምጠዋል የሚሉ ስፔኩሌሽኖች በብዛት ይሰማሉ። እንግዲህ የሆነው ሆኗል። ላይብረሪ ኦፍ አሌክሳንድሪያን ሴንትራላይዝድ የሆኑ የጥንታዊውን ዓለም እውቀት የተከማችበትን ቦታ እስከ መጨረሻው አጥፍተነዋል፣ ሰውረነዋል። ይሄ ታሪካችን ትልቅ ጠባሳ ነው። ለኔ ጥንታዊው ዓለም ወንደርስ ኦፍ ዘ አንሸንት ወርልድስ ከሚባሉት ይልቅ ላይብረሪ ኦፍ አሌክሳንድሪያ ትልቅ ወንደር፣ ትልቅ አሚውዝመንት ወይም እንደ ስሙ ሚውዚየም የነበረው ቦታ ነው። ያለንበት ዓለም እንግዳ ነውና ራሳችን በራሳችን የውጭ ጠላት ሳያስፈልገን የምናጠፋበት ስፍራ በመሆኑ በጣም ሁልጊዜ የሚያስቆጨኝ ነገር ነው። የዛሬው የእንግዳ ዓለም ፕሮግራም እዚህ ላይ አብቅቷል። አመሰግናለሁ። እናንተም መልካም በዓል ብያለሁ።